ምንድነው እሱ? ለምንድነው እንደዚህ የምትሮጪው? ደህና ነሽ አይደለ? ሁሉም ነገር ሰላም ነው? እንዴ በዚህ ሰዓት እንዴ? እና መቼ ነው ቁርስ የሚበላው? አይ እኔ እንኳን ይቅርብኝ፣ እቸኩላለሁ። እንዴ ለምን ነው የምትቸኩዩ? ደግሞ ሳልጠይቅሽ እንዴት ሆንሽ? ቆይ ወርቅሽ ተገኘ እንዴ? አይ አልተገኘም፣ ግን ማን እንደወሰደው ደርሼበታለሁ። ከስሸም ቢሆን እቀበለዋለሁ። ማለት የወሰደብሽ ሰው እዚህ ቤት ውስጥ ነው ያለው? አዎ እዚሁ ቤት ነው። ከመጀመሪያም እንዴት እንዳልጠረጠርኩኝ ገርሞኛል። ዙሮ ዙሮን በመጨረሻ ቢሆን ደርሼበታለሁ። ማን ነው ወይስ ማናት? ዳግም ነው እራሱ ሲያወራ ደርሼበታለሁ። ግን እናቱ ልደብቅለት እየሞከረች ነው። ኧረ ተይ፣ እርግጠኛ ነሽ ሜርሲ? አዎ ከእናቱ ጋር ተደብቀው ሲንሸካሸኩ ደርሼባቸዋለሁ። ያው እሷ ግን ልሸፍንለት እየሞከረች ነው። እኔ ግን ሁሉም ነገር ሰምቻቸዋለሁ። ስለዚህ በምንም አይነት መንገድ ሊዋሸኝ አይችልም። ከስሸም ቢሆን እቀበለዋለሁ። ግን ሜርሲ ክስ ምናምን ሁኔታ ውስጥ ከምትገቢ በሰላም ተነጋግረሽ ብትቀበይ አይሻልም? እንደዛ ቢፈታ አይሻልም? አይዚ እኔም እኮ በሰላም መንገድ ልቀበላቸው ፈልጊያለሁ፣ ግን እነሱ ሰላም አልፈለጉ። ይገርምሻል፣ ልከሰው ልወጣ ፖሊስ ላምጣ ስል ነው ያስቆምሽ። እንዴ አረ ተረጋጊ ሜርሲ፣ እንደዚህ ማለት ታደርጊ እንዴ? ለምን አላደርግም? አንቺ ብትሆኝ አታደርጊ? አይ እንደዛ ሳይሆን ቆይ አንዴ እኔ ገኒ ላናግራትና ከዛ የእውነት ወስዶ ከሆነ ትቀበዋለሽ። ገኒ የሰው ነገር አትፈልግም። ምናልባት ከአቅሟ በላይ የሆነ ነገር ገጥሟት ነው የሚሆነው። አይ እኔ ግን ነገሩ እንደዛ አይመስለኝም። ቻው በቃ አንቺ ሜርሲ ሜርሲ ነይ እንጂ ነገሩን ጨርሽልኝ። የሆነ የሚከተለኝ ሰውም አለ። ቆይ ለምንድን ነው ጥሩ ነገር የማይሰማኝ? ነቃብኝ ማለት ነው። ቆይ ለምንድን ነው እየዞረ የሚያየው? እንዴትም ብዬ ተከትዬ እጅ አዋርዳለሁ። ወይኔ ጉዴ! አሁን ምንድን ነው የማደርገው? ወይኔ ዛሬ አለቀልኝ እኮ አይመስለው ቤት የወጣሁት። ወይኔ ጉዴ! አርፈሽ ትቀመጪ ሉሊት፣ አሁን አምልጪ። አሁን አይቶ ሊያዛት ካለ ምንድን ነው የማደርገው?
ያዛት ካለ እኮ የሸንበቆ የሚያክል ሰው እግሩን እኔን አልፎ ነው የሚሄደው። አይ ጉዴ! አይ ምን ይሻለኛል? ሮጬ ለምልጠው ነገር ወይ ወርታሽ መሬቱን ቆፍሬ ልቅማ እንዴ? አይ ሉሊት እንደምን ይሻልሻል? ምን አይነት ሀሳብ ነው የምታመጪው? መቆፈር ያለሽም እኮ ታይ፣ ከቀልብሽኝ ታይ። ነው ቤት ገብቼ መቆፈር ይዤ ልውጣ? ታይ ሉሊት ከቀልብሽኝ። ወይ ላጥ ብዬ ልሩጥ እንዴ? አይ ለመሮጥ ደግሞ ጫማ ያስፈልገኛል። ወይ ቤት ገብቼ ጫማ ይዤ ልውጣ እንዴ? አይ ቤት ከገባማ በዛው አልቀርም እንዴ? ምን ይሻለኛል? በቃ ልሂድ። ፈጣሪው አንተ ተከተለኝ። አንቺ ደግሞ ዝም በይ። እሱ ልኮሽ ነው እንዴ የመጣሽው? ዞር በይ ልሂድበት። ፈጣሪው ጠኝ። ዞር በይ ልሂድበት አልኩሽ። አንቺ ልኮሽ ነው እንዴ የመጣሽው? እቺ ራሱ አይደለችም እንዴ? ዛሬማ በፍጹም የኔ ልጅ እንዴት አደርሽ? ደህና ነኝ ገንዬ። ነይ ቁጭ በይ እስኪ። የሆነ ችግር ተፈጥሮ ነው የደወልኩልሽ። ምንድን ነው? የምን ችግር ነው? ሜርሲ ልከስሽ ወደ ፖሊስ ጣቢያ እየሄደች ነው። ማለት ማን ነው የምትከሰው? ምን ሆና ነው? ገኒ እባክሽ እውነቱን ንገሪኝ። ቆይ ዳጊ ሜርሲን ወርቅ ወስዶባታል እንዴ? እባክሽ አትደብቂ፣ እውነቱን ንገሪኝ። እኔ ምን አውቃለሁ? አንቺ ራስሽ ምን መሆንሽ ነው? እኔ ጠየቅኩት አላውቅም አለኝ። ከዚህ በላይ ምን ማድረግ እችላለሁ? ገንዬ ግን እኮ እሷ እኔ ወሰድኩት ሲል በጆሮዬ ሰምቻለሁ እያለችኝ ነበረ። እንደዛ አላለም። እርግጠኛ ነሽ ግን ገኒ? ምን መሆንሽ ነው? ደጋግመሽ እኮ እየጠየቅሽኝ ያለሽው። ምን ሆነሻል? እኔ መውሰዱን ካመነልኝ ይሸፍንልታለኝ እንዴ? ያው ዳጊን ተወጁ የለ ምናልባት እንደዛ ከሆነ ብዬ እኮ ነው። ያው ምንም ቢሆን ልጅሽ አይደል? በወደውም ሲያጠፋ እያየው አልሸፍንለትም። እሺ ካልሽ እንግዲህ እና ቆይ ግን ሜርሲን እንዴት እናስቆማት? ምን ይሻላል? አንዴ ከወጣች እንግዲህ ምንም ብናደርግ ልናስቆማት አንችልም። ከት እስኪ ምን እንደሚፈጠር እናያለን። የምርሽ ነው ገኒ? ካልሽ
እንዴ ይቺ ልጅ ሰራተኛ ነኝ አለችው አይደለች እንዴ? እሺ ሰራተኛና ሰራተኛ ምን እያደረጋችሁ ይሆን? ምንድነው የማየው? ቆይ እሷ ደግሞ ከሱ ጋር ምን ታደርጋለች? ፈጣሪው ተመስገን። ይሄን የማይረባ ሰው እያመለጥኩት። አይ ፈጣሪው ተመስገን። ይሄን የማይረባ አመለጥኩት። ለዚህ እንደዚህ ጎበዝ ነሽ እንዴ? አይ ልክ ወደዚህ ነው ሄደው። ምን ይሻለኛል እንደው ለዚህ መች ነው ቀለም ገዡ መግዛታችን ከመከራየታችን አባቷ ነው የገባችው። ጥቂትማ ልታመልጠኝ አይገባም። እንደንጥያ አባቢ ጋር መውሰድ አለብኝ። ብሌን ቆይ ምን ቢሆን ነው የኔ ያክል አስፈላጊ ነገር ነው ያልሽኝ? የምወደውን ልጅ እህት ወንድምህ እንደያዛት ነግሬህ ነበር አይደል? አግቷታል እና ደግሞ ቃል በዚህ በጣም እየተጨነቀ ነው ያለው። እናማ ቃል በጣም ስለተጨነቀ የእናንተን ቤት እንዳሳየው ይፈልጋል። እኔ ደግሞ እሱ የተጨነቀ ዝም ማለት አልችልም። እና ባቺ ምን ልታረጊ ነው? አልቻልኩም ብለሽ ምን ልታረጊ ነው? ቆይ ያው እህቱን ማግኘት ስላለበት ቤታችሁን ላሳየው ነው። እንደዛ ነው የወሰንኩት። ምን ብሌን ቆይ አንቺ አብድሻል እንዴ? አይ አላበድኩም፣ እውነቴን ነው። ስላላየኸው እኮ ነው። ብታየው በጣም ነው የሚያሳዝነው። ቆይ እሺ አንተ እህት እንደዛ ብትሆን ደስ ይልሃል? አይልክም አይደል? እኔ ደስ ይለኛል ማለት አይደለም፣ ግን ደግሞ ቤታችንን አሳይሹ ማለት በቃ ሁሉም ነገር አበቃለት ማለት ነው። እናንተ እዛ ለመገኘት ነው። ምን ታደርጋለህ ከዛ አንተ? በዛ ላይ ደግሞ ያንተ ነገር ቆይ እስከ መቼ ነው? አንተ እኮ ጺም ቶሎ ብለህ ራስህ ብታደርጋት ኖሮ እኔም ቃልን ራሴ ያደርገው ነበር። እና እኔም ቢብዬ ይመስልሻል? ስላልቻልኩ ነው እንጂ አልችል ብለህ ሳይሆን ስለፈዘዝክ ነው። ምንም ቢሆን እኮ የልጅህ እናት ናት። እሱ ልዩነት ሊፈጠር አልቻለም። ምክንያቱም እሷ ላይ ልጇን በራሷ ላይ ማሳደግ ሞራል ላይ ነች። ግን እኔ ዞሮ ዞሮ ቤታችሁን ላሳየው ነው። ወንድምህ ክፉ ሰው ነው። ሀኒዩ ነገር ላይ ያረጋት ይችላል። እውነት አይመስለኝም። ልጅቷን የሆነ ነገር ቢያረጋት ኖሮ አንድ ቀን እንኳን አያሳድራትም ነበር። ኧረ እሱ ምን ያደርጋል? እኔ አላምነውም። ቆይ ታውቀው የለ እንዴ? ማመንም እኔም አላምነውም። ግን አስቢው እስኪ ቤታችንን ካሳይሹ በየትኛው ሰዓት እንደሚመጣ አይታወቅም። ሲመጣ እኔ ባልኖር ራሱ በቃ አንዴ ቤቴን ካወቀ በጣም ከባድ ነው የሚሆነው። ግን ደግሞ ሀኒ እንደምንም መውጣት አለባት። ቆይ አንተ ጥሩ ልጅ አይደለክ እንዴ? ይህንማ መረዳት አለብክ። እሺ ልሽ እኔ እሷን ለማስወጣት ልሞክር። አንቺ ግን በቃ ዝም በይ እስከዛው እባክሽ፣ ምንም ነገር እንዳትይ።
እንዴ ታዲያ ለምን እስከ ዛሬ ዝም አልክ? ማስወጣት የምችል ከሆነ ችግር ላለመፍጠር ብዬ ነው። በቃ አስወጣታለሁ። ልመንክ ሱራ፣ ይኸውልህ አንተ ባትችል ግን ቀጥ ብዬ ሂጄ ነው የምናገረው። ነገርኩሽ እኮ በቃ ሁሉም ነገር ደውዬ አሳውቅሻለሁ። ገኒ ቆየች እኮ ምን ይሻላል? እስካልወሰደ ድረስ ምንም ነገር አይፈጠርም። ስለዚህ አንቺ አትጨናነቂ። ከሆነም ሆነ ነው፣ ካልሆነም ደግሞ አልሆነም ነው። ምንም አያሳስብም። ገንዬ ግን ቆይ በዳጌ ይሄን ያክል እርግጠኛ ነሽ? እኔ እርግጠኛ አይደለሁም። ምናልባት እኮ ወስዶ ሊሆን ይችላል። እኔ የምፈራው አንቺን እንዳያሳፍርሽ ነው። አይ ንግግሩም ሁኔታውም ከዚህ በፊት ሰርቆ እንደሚፈራው አይነት ነገር አይደለም። ለዛ ነው እኔ የወሰደም አይመስለኝ። አንቺ ደግሞ እንደዚህ የምትዩ ስለጠላሹ ነው እንዴ? አይ ገኒ እንደዛ አይደለም። ለምን ብዬ ጠላዋለሁ ብለሽ ነው? አይ አልጠላሁትም። ታዲያ እንደዚህ አጥብቆ መጠየቁ የጤና ነው? አንቺን አንገትሽን እንዳስደፋሽ ብዬ እኮ ነው ገንዬ፣ እንጂ ዳጊ ምን ያህል ጥሩ ልጅ እንደነበር አውቃለሁ። እዚሁ አይናችን እያየ እኮ ነው የተቀየረው። እናት ደግሞ ምንም ቢሆን እናት ናት። እኛ ብንቀየመውም ግን ደግሞ እናት እንደዛ ማድረግ አትችልም። እና ምንም ያህል ብትከላከይለት ደግሞ ልክ ነሽ። እናቱ ነሽ፣ መብቷ አለሽ፣ ልክ ነሽ። በአሁኑ ግን እኔ ልጅ የተከላከልኩለት እንዳይመስልሽ። እንደዛ አይደለም። አልወሰድኩም ብሎ አይኑን አፍጦ ነው የተናገረው። እሺ ገኒ በቃ ምግብ ላቅርብልሽ። እስካሁን እኮ ዝም አልኩሽ። ቆይ ሉሊትስ? እቺ ከውካዋ የት ገባች? አሁን ደግሞ ሌላ ችግር እንዳታመጣብን። እኔ እንጃ ገንዬ፣ እኔም አላየኋትም። ገና በሌሊት ነበር ወጥቼ ፀሐይ መሞቅ የጀመርኩት፣ ግን ደግሞ ከዛ ሰዓት ጀምሮ አላየኋትም። እንደው እቺ በሽተኛ የሆነች ልጅ ምን እንደሚሻላት ማወቅ ነው የከበደኝ። አረቃስ እንዴ! ማን ነው እሱ? እንደ በሩ ሊገነጥሉት ነው እንዴ? እንዴ አንቺ ከውካዋ ምን ሆነሽ ነው? ምንድን እንደዚህ የሚያለቅስ ለከልክሽ? ያወረር የሆነ ሰውዬ እዚህ ነው ያለው። አምልጬ ነው የመጣሁት። ዝም አንቺ ምን አድርገሽ ነው የመጣሽው? ማን ነው እሱ? አንቺ በላጥዬ የተረገመ እዚህ ነው። ሩጬ መንገድ ሸውጆ ነው የመጣሁት እንጂ ይዞኝ ነበር። ማን ይዞሽ የነበረው? ማን ነው እሱ? ያ ይዞሽ የነበረው ነው? አዎ ገንዬ፣ እባክሽ በሩን በደንብ ዝጊው። እራሱ ነው። በሩን በደንብ ዝጊው? ተዘግቷል እኮ። አንቺ እንደምን አስወጣሽ? ምን ቀዥ ያስደርግሻል? አርፈሽ አትቀመጭም? ለምን ወጣሽ? ፈጣሪ አውጣኝ እና እኔ ይመጣል ብዬ አስቤያለሁ። እንዴ ላልወጣ ነው እንዴ? ዘላለም ነው። ነይ እሺ፣ ግቢ አሁን። አንቺማ የሆነ ነገር አምጥተሽ ታስጨርሽናለሽ። እሺ አሁን ቆይ፣ ዘበኛው የት ሄደ ይባላል? ሲንኳኳ ደግሞ ሄዶ እንዳይከፍት። አይ እኔ አላየሁትም። በይሻውን ግቢ፣ ሂጂ፣ ነይ ሂጂ፣ ግቢ። መላጢት ምን እንደገረመኝ ታውቂያለሽ? ለካ እንደዚህ መሮጥ እችላለሁ። ያን ፈረስ የሚያክል ሰውዬ እኮ ነው የቀደምኩት። በጣም እኮ ነው የገረመኝ። አትለፍልፊ ሉሊት፣ በቃ ዝም በይ። ግቢ አልኩሽኝ፣ ግቢ። በቃ ሌላ ችግር እንዳታመጭብን። ተይው፣ አቀረብሽ። የወሬ ያለ ያሰኝሽ፣ የሉሊት ያለ ያሰኝሽ። ወሬኛ ቶስቷሳ። ነይ ግቢ አሁን። አንቺማ ሌላ ጉድ ታመጭብናለሽ። ጦልጧላ። አሁን ምን እንደምትመልሽ አይሻለሁ። ነገርኩሽ እኮ ያለው ነገር እንዳለ። ቆይ አንቺ እዚህ ምን ትሰሪያለሽ? ማማ እኔ ይኸውልህ እሷ ምንም ነገር እንዳታደርጋት። አንተ ቃል ተረጋጋ እንጂ እንዴ!
ቃል የታቧት ደግ አደረገህ። ነይ እስኪ አንቺ ምንድነው? አንቺ ነይ ተባልሽ አይደል እንዴ? ደንቆሮ ምን አባሽ ነው? አሁን በዚህ ጋር ያቺን ቀዥቃዥ አይተሻታ? ማን ነው? ስም ሳይጠሩ አየሻት ማለት አይከብድም እንዴ? አይከብድም። ዝም ብለሽ የተባልሽውን ብቻ መልሽ። ሉሊትን አላየሻትም ወይ? ውይ እሷን ነው እንደምትለኝ? እሷን እንኳን አላየዋትም። ሀገር ቀይራለች እኮ። ሀገር አባሽ ይጥፋ። ሀገር ቀየረች? ያንቺ ቀሎች ደግሞ አይጠገቡ። ከብት ማለት እኔ መች ቀለድኩ? ወይስ ወሬን ከቁም ነገር አላየኸውም? አዎ አላየሁትም። ምክንያቱም እየዋሸሽ ስለሆነ በደንብ ያስታውቅልሻል። ንግግርሽን ከቁም ነገር አልወስደውም። እንደዛ ከሆነ አሳልፈ ልሂድበት። ከመንገዴ ዘወር በልልኝ። እንዲህ እንዳላተናግርሽ አርፈሽ ኩኝ። ማለፍ የምትችይው ትክክለኛው ነገር ስትናገር። እሺ ምን ልንገርህ? ስሚ ሉሊት የትም እንዳልሄደች አውቃለሁ። አሁን ሊዛ ስላምንጠኝ አንቺ ደግሞ ጭራሽ እዚያ ነበረች ምናምን የዝባዝንቄ ታወሪያለሽ። እንከፍ ኦ ተበልሳ ይሆናል። እኔ እኮ ዛሬ ቤት አልነበርኩ። ባይሆን እኔ ማምንሽ ነው ይመስልሽ? ዝም ብለሽ እንደመጣልሽው እንደምትፈልግሽ አሁን የምጠይቅሽን በስርዓት መልሽ። የት ነው ማገኘት? እኔ በምን አውቃለሁ? እኔ እሷን ጠባቂ ነው እንደሚመስልህ? ይልቁንስ አንተን የሚመስል ወንድም አለህ እንዴ? ማለት ጥያቄ እኮ ነው እየጠየቅኩ ያለሁት። አንተን የሚመስል ወንድም አለህ? አይመለከትሽ። ዝም ብለሽ የተባልሽውን ብቻ መልሽ። ወረኛ። ቆይ ከኔ ምንድነው የፈለከው? ሉሊትን አገናኝ። ስታስቢ እኔ ካንቺ ምንም የምፈልግ ይመስልሽ? ብቻ አንቺ የተባልሽውን ብቻ አድርጊ። ሉሊትን አገናኝ። ከኔ ጋር ደግሞ መስማማትሽ አንቺ ጥሩ ነው። እሺ በቃ እንደዛ ከሆነ ስትመጣ ደውላለሁ። ስልክን ስጠኝ። ውሸታ። ባንቺ ቤት አሁን ቀለሽ ሞተሽ አይደል? አረ እውነቴን ነው፣ አልቀለልኩም። ስልክን ስጠኝ፣ ስትመጣ ደውላለሁ። አሽተሽኝ የተገናኘን ቀን ያዥ 09 45 ይጃም ከዚህ እጂ ሜንቶራስ ስሜን አትጥሪ። ቆይ ለምንድን ነው ሄደሽ ያገኘሽው? ከእሱ ጋር ምን ታደርጊያለሽ? እሱ እኮ ዘበኛ ነው። አሁን የተፈጠረውን እያንዳንዱን ነገር ትነግሪኛለሽ? ምን እንደተፈጠረ ተናገሪ፣ አሊያ ደግሞ እቃሽን ይዘሽ ትወጫለሽ። ቶሎ በይ። እቃሽን ጭነሽ? ኧረ ቃል በፈጠረ እንደዚህማ አታደርገኝም። ለምን አላደርግም? አሁን ቶሎ ብለሽ እህቴ የት እንዳለች ተናገሪ። እርግጠኛ ነኝ ያንቺም እጅ አለበት። እስካሁን ራሱ አለማሰቢ ግራ ገብቶኛል። ቶሎ በይ፣ ወዳለችበት ውሰጂኝ እያልኩሽ ነው። ኧረ ቃልዬ እኔ የት እንዳለች አላውቅም። እውነት ቆይ እኔ እንዴት ላውቅ እችላለሁ? ቆይ ባውቅ ኖሮ የመጀመሪያ ቀን አልነግርክም ነበር። የማትነግሪኝማ ከሃዲ ስለሆንሽ ነው። አሁን ፖሊስ ጠርቼ ሳልናገር በፊት ተናገሪ። ቃል በእውነት እኔ ምንም ነገር አላውቅም። ለምንድን ነው ዘበኛውን ያገኘሽው? የት ነው የምታውቂው? አይ አጋጣሚ እኮ ነው። አጋጣሚ ማለት ተደዋውለሽ ሄደሽ ነው አጋጣሚ ማለት?
ማለቴ ያው ነፂ ጋር ሲሄድ ስልኬን ተቀበለኝና ተገናኝተን አወራን። የማምንሽ ነው እንደሚመስልሽ? እንደዛ ነው? እሺ እንድታምነኝ ምን ላደርግ? እኔ እኮ ከሀኒ መጥፋት ጋር ምንም የሚያገናኘኝ ነገር የለም። ግን ያለችበትን ታውቂያለሽ? ያው ለሱራ ከኔ ጋር አብራ የመጣችውን ልጅ ወንድም አግቶ ወስዷታል። ለዛም ነው እኛ እንደዚህ ተጨንቀን ያለ ነው። ምን? እርግጠኛ ነሽ ልጅቷን ወንድም ይወስዷታል? አዎ በጣም እርግጠኛ ነኝ፣ እራሱን ይወስዳት። ግን ቆይ ለምን ይተዋወቃሉ አይደል እንዴ? ነው ወይስ ተጣልተው ነው? እንዴት ዝም ብሎ አንጠልጥሎ ይዟት ይሄዳል? አዎ በጣም ይገርማል። ደግሞ ሚስቴ ሲል እንደነበር አልነገርኩህም? ስለዚህ ማሜ የደወለችው ልጅቷን አይታት ነው ማለት ነው። በዛ ደግሞ በጣም እርግጠኛ ነኝ ይሆናል። ሲመጣ እኔ ባልኖር ራሱ በቃ አንዴ ቤቴን ካወቀ በጣም ከባድ ነው የሚሆነው። ግን ደግሞ ሀኒ እንደምንም መውጣት አለባት። ቆይ አንተ ጥሩ ልጅ አይደለክ እንዴ? ይህንማ መረዳት አለብክ። እሺ ይኸውልሽ፣ እኔ እሷን ለማስወጣት ልሞክር። አንቺ ግን በቃ ዝም በይ እስከዛው እባክሽ፣ ምንም ነገር እንዳትይ። እንዴ ታዲያ ለምን እስከ ዛሬ ዝም አልክ? ማስወጣት የምችል ከሆነ ችግር ላለመፍጠር ብዬ ነው። በቃ አስወጣታለሁ። ልመንክ ሱራ፣ ይኸውልህ አንተ ባትችል ግን ቀጥ ብዬ ሂጄ ነው የምናገረው። እኔ ነገርኩሽ እኮ በቃ ሁሉም ነገር ደውዬ አሳውቅሻለሁ። አይ እኔ ምንም አላውቅም። ኧረ አላውቅም። ስታይም በጣም ጅል መሰልኩሽ አይደል? ትሰሚኛለሽ? ከዚህ ቤት ንቅንቅ እንዳትይ። ስመለስ ደግሞ ምን እንደሚፈጠር ታያለሽ። ማለት ቆይ ቃል ምን ልታደርግ ነው? እሱን ስመለስ ባይንሽ ታያለሽ። አሁን አርፈሽ ቁጭ በይ። ቆይ ቃል እባክህ ቃል መለቅልኝ በሆኑ ውስጥ ምሮና ሉሊት፣ ቆይ ግን አንቺ ፍርሃት የሚባል ነገር አልፈጠረብሽም ማለት ነው? ማለት ምን ማለት ነው እንዴ? እንደዛ ተይዘሽ ስቃይሽን ስትበይ ነበረ። ጭራሽ ደግሞ ዛሬ ደግመሽ ልትያዥ ነበር። ቆይ ቀውስ የሆነ ሰው ይዞሽ ቢገልሽስ? አሮጭ ያመለጥኩት እንጂ እሱም አይተወኝም ነበር። ሉሊት፣ ይሄ ቀልድ አይደለም እሺ? ቀልድም ሲበዛ ይመራል እሺ? እስከ መቼ ነው አንቺ እንደዚህ ግዴለሽ የምትሆኚው? የአንቺ ጦስ እኮ ለእኛም እየተረፈ ነው። ይሄ ታውቆሻል? እረፊ ሉሊት፣ አሊያ ደግሞ ወደምትሄጂበት ሄደሽ መኖር ትችያለሽ እንዴ? እኛም እኮ እንፈራለን፣ ሰዎች እኮ ነን። አይ እንግዲህ እናንተ ደግሞ አታብዙት እንዴ! ፈጣሪ ያውጣኝ። እሺ እንግዲህ በቃ ያለን አማራጭ ወደ ፖሊስ ጣቢያ መሄድ ብቻ ነው። እኔ የምልሽ ሉሊት፣ የልጁን ቤት ታውቂዋለሽ አይደለ? ሀኒንም ደግሞ ሊያገታት የሚችለው እዛው ቤት ነው። ቆይ ለምንድን ነው ቃልን ያዋሸሽው? ኧረ እኔ አልዋሸሁም። ፈጣሪ ያውጣኝ። እንዴ ቤቱን አላውቀውም ብለሽ ዋሽተሽው የለ እንዴ? እና ከዚህ በላይ ምን ማድረግ ነው የፈለግሽው? ምን ያለበት እህቱን እንኳን እንዲያገኝ ብታግዢው። ቆይ አንቺ ሉሊት ቤቱን በደንብ ታውቂያለሽ አይደል? ማለት ነው እንደዛ ያለው እንዴ? አንቺ ሉሊት፣ ሉሊት ወዴት ነው የምትሄጂው? ሉሊት ምን ያስፈራል? ሄሎ ሱራ፣ ልክ ነህ። እዚህ ነበር። ከወጣ ትንሽ ቆየ፣ ግን ደግሞ እንዳልወጣ በሩን ዘግቶብኝ ነው ሄደው። ፖሊስ ይዤ እመጣለሁ እያለ ነበረ። አላውቅም ሱራ፣ ስለቆለፍብኝ መውጣት አልችልም።